በዛው ምቀር መስሎሽ ነበር አይደል? እኔ አዊ ምን ያክል ላላማ ይጹን ነው ቆይሽ? ምን ያክል እንደምጠላሽ ልትጠይቂ? ባንቺ ምክንያት ነው ባንቺ። ምንድነው እሱ? ምንድነው ይሄን ያልጮህ? ምን ሆነሽ ነው? ምንም ለምሩ እየዘፈንኩላት እኮ ነው። እንደዚህ እየጮሽ ባዘፍኝ ቢቀርስ? ድምጽ አያምርም አይደል? በይ አሁን ወደዛ ምሳሌው ካለሽ ልጅና ሰሪ። እሺ ወይ የምሩዬ የኔ እናት አደነቆረችሽ አይደል? እቺ የኔ አበባ እኔ ዝም ብዬ ልቅር? እኔ ልዘጋ እናቴ። አይ ምን ሆኖ ነው እጅሽ ደግሞ እንደዚህ የቀላብኝ? ምን ሆኖ ነው ደግሞ እጅሽ እንደዚህ የቀላብኝ? የኔ ቆንጆ ፍርድ ብላ የኔ አለንጋጣት የኔ ቆንጆ። አይ ልጄ እናት እነዚህ ማለት የኔ ቆንጆ የኔ አበባ። ጽናት ምን ላድርግሽ? ይኸውልሽ ኪራን እንኳን ሞታል እና አንቺ ጻፊ አይደለሽ? ሂጂለታ። በፍጹም እንዳየሽው አይደለም ሁሉም ነገር እንዳየሽው አይደለም። ኪራ እንደማያደርገው አውቃለሁ፣ ግን አንቺ ከሱ ጋር ለመቀራረብ በጣም እየሞከርሽ ነበር። በእውነት እንደዛ አይደለም። ይኸውልሽ ይልቅ ኪራን ሞታል፣ እባክሽ ሂጂለት። እና አንቺ ግን ነርሱ ነሽ? እላዩ ላይ ምን ትሰራለሽ? አንቺ ግን ቆይ ምን አይነት ሰው ነሽ? እንደሰማሁት አይደለሽ፣ በፍጹም ትለያያለሽ እንዴ? ማለት እኔ ሰማሁት በጣም ታጋሽ እንደሆንሽ ነው። አንቺ ግን በትንሽ ትልቅ ነው ትጉቱግ የምትይው። አንቺ ትሰሚኛለሽ? በጣም መስመርሽን አልፈሻል። ከእንግዲህ ወዲህ አንድ ነገር እስታፈጣለሁ ብለሽ እንዳትሞክሪ እሺ? እንዴ መስመርሽን ያለፍሽ አልመሰለሽም? ሰላም ጤና ይስጥልን። የተከበራችሁ የጽናት ድራማ አፍቃሪያን በሙሉ ጽናት ድራማ ክፍል 196ን በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይክ እንዲሁም ሁሌ እንደምላችሁ እንደተለመደው ኮመንት ላይ የገባችሁ ጽናት ድራማ ክፍል 196 ቶሎ ይለቀቅልን ማለት እንዳትረሱ። ግን ከዛ በፊት ውድ የቻናሌ ቤተሰቦች በክፍል 195 ላይ እንዳያችሁ ከሆነ ጽናትና ኪራ በድጋሚ ሊጣሉ ነው ሲመስለኝ። እንግዲህ ሁሉ የተፈጠረው በጸሐፊዋ ምክንያት ነው። ጸሐፊዋ እንግዲህ አውቃ ይሁን ሳታውቅ ብቻ ከኪራ ጋር እያደረገችው ያለችውን ነገር ጽናት አልወደደችውም። እንግዲህ ከዚህ በፊት በክፍል 194 ላይ እንዳያችሁት ጽናት ኪራን ለመጠየቅ ወደ ኪራ ቢሮ እየሄደች ነበር ፊልሙ የተቋረጠው እና በክፍል 95 ላይ ጽናት ወደ ኪራ ስትመጣ እንግዲህ ኪራ የጸሐፊዋን ቁልፍ እየዘጋ እያለ ነበር የደረሰችው። በሰዓቱ እንግዲህ የሆነ ነገር የተፈጠረ መስሏት ጽናት በጣም ተናዳ ነበር። እንግዲህ አጋጣሚ እንደሆነ ኪራ ለጽናት ሲነግራት እንግዲህ ተረተው ነበር። ነገር ግን በድጋሚ ስልኮን ረስታ ሄዳ ነበር። በድጋሚ ስትመጣም እንደዛ አይነት ነገር እንዳጋጣሚ ሆኖ እንግዲህ ተፈጥሮ ነበር የደረሰችው። ውድ የቻናሌ ቤተሰቦች ጽናት አላወቀችም እንጂ ይሄ ነገር እንግዲህ ሆን ብሎ የተደረገ ነገር ሳይሆን አጋጣሚ ነው። ኪራ እንዳየስ ከሆነ በጣም እያላበው ነበር፣ በጣም አሞት ነበር። ጸሐፊዋ ደግሞ እሱን ለመርዳት በማለት ስትጠጋው ነበር። ነገር ግን ኪራ እንዳትጠጋው እንግዲህ በተደጋጋሚ እየነገራት ነበር እና ምንም አልሆንኩም ብሎ ራሱ እንግዲህ ምንም እንዳልሆነ ለማሳየት በቆመበት እንግዲህ አዙሮት ሊወድቅ ሲል እንግዲህ እሷም እሱን ለማትረፍ በማለት ስትጠጋው አንድ ላይ ነበር እንግዲህ የወደቁት። እናም እሷ በሱ ላይ ተቀምጣ እያለች ነበር ጽናት የመጣችው። ባየችው ነገር በጣም አዝና ነበር፣ በጣም ተናዳ ነበር እና ጸሐፊዋ ሁኔታዎችን ለማስረዳት እየተከተለች ሄዳም የተፈጠረውን ነገር ለማስረዳት ብትሞክርም እንግዲህ ጽናት ሙሉ በሙሉ ልታምናት አልፈለገችም። ይህን ነገር ሆን ብላ እንደምታደርግ ነበር ጽናት የጠረጠረችው። እንደኔ ሀሳብ ከሆነ ጸሐፊዋ ሆን ብላ ላታደርግም ትችላለች የሚል እንዳየነው ከሆነ ማለት ነው ላታደርግም ትችላለች የሚል ሀሳብ አለኝ። እስቲ የእናንተስ ሀሳብ ምን ይመስላችኋል? ጸሐፊዋ አውቃ ነው ያንን ነገር ያደረገችው ወይስ ሳታውቅ እንዳጋጣሚ የተፈጠረ ነገር ነው? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም ጸሐፊዋ ጽናትን ለማስረዳት ብትሞክርም ጽናት እንግዲህ ያሳየችው ነገር በጣም ደስ የማይል ነገር ነው። እንግዲህ ጽናት እንደዛ ማድረግ አልነበረባትም። ነገር ግን ሁሉም ሰው በእሷ ቦታ ቢሆን ያንን ነበር የሚያደርገው። እናም እንግዲህ ጸሐፊዋን በጣም አዝና ነበር ጽናት ባሳየችው ነገር። ጽናት በጥፊ መታስ ነበር፣ በዛ ነገር በጣም አዝና ነበር። ቢሆንም እንግዲህ ያው በቀጣይ ክፍል እስቲ ምን እንደሚፈጠር አብረን የምናየው ይሆናል። ግን ከዛ በፊት ሁላችሁም ኮመንት ላይ እየገባችሁ በድጋሚ ጽናትና ኪራ መለያየት የለባቸው ማለት እንዳትረሱ። ሌላኛው ደግሞ የምሩ ጉዳይ ነው። ምሩ ከዚህ በፊት እንግዲህ በጣም ታማ ነበር።
እናም እንግዲህ ምሩ ጋር የምትሰራው ሰራተኛ ደግሞ ምሩን ለመጉዳት እያሰበች ነበር። እንግዲህ በድንገት ናሆሜ ሁኔታውን ተረድቶ እንግዲህ ከቤት አባሯት ነበር። አሁን ተመልሳ ወደ ቤት መጥታለች። ወደ ቤት መመለሷ ምንም ደስ አላለኝም። ምክንያቱም ያቺ ሴትዮዋ እንግዲህ ሰራተኛዋ ምሩን ለመጉዳት እንግዲህ ምሩ አሁን ላይ ባለችበት ሁኔታ የተፈጠረውን ነገር ማውራትም ማስረዳትም መናገርም አችልም። እንግዲህ በአይን ከማየት ውጭ ምንም ነገር ማድረግ አችልም። ነገር ግን ናሆሜ ያቺን ሰራተኛ ለምን ወደኋላ እንደመለሳት ባይታወቅም እንግዲህ ያቺ ሰራተኛ ምሩን እንዳትጎዳት ነው የሚፈራው። ስለዚህ ምሩ ብትድን እላለሁ። እንግዲህ ሰራተኛው ተመልሳ መምጣቷ ካልቀረ ምሩ መዳን አለበት። አለበለዚያ ሰራተኛዋ ምሩን ከመጉዳት ወደኋላ አትልም። በፊትም የያዘችውን እቅድ እንግዲህ ሳታሳካ ከዛ ቤት የምትወጣ አይመስለኝም። የሰራተኛዋ መመለስ እስቲ ደስ ያላላችሁ ኮመንት ላይ እየገባችሁ ደስ አላለንም ማለት እንዳትረሱ። እናም በቀጣይ ክፍል እስቲ ምን እንደሚፈጠር አብረን የምናየው። ሌላው ደግሞ የትንሿ ጉዳይ ነው። ትንሿ እንግዲህ የጓደኛዋን ክፋት አሁን ላይ ሳጠረጥር አቀድም እንግዲህ የትንሿ ጓደኛ ወደ ቤት መታ ነበር። ወደ እነ ትንሿ ቤት ማለት ነው፣ እነ ኪራ ቤት ማለት መታ ነበር። መታ እንግዲህ የተፈጠረውን ነገር ትንሿም ጓደኛዋን ጠይቃ ነበር። ጓደኛዋም የመለሰችው መልስና ከዚህ በፊት ኢዛና ለትንሿ የነገራት ነገር እየተገጣጠመ ያለ ይመስለኛል። በዛ የተነሳ እንግዲህ ትንሿን በጣም ተጠራጥራ ነበር። ውድ የቻናሌ ቤተሰቦች በክፍል 195 ላይ እንግዲህ ትንሿ በመጠራጠረው ደስ ያላችሁ ደስ ብሎናል ማለት እንዳትረሱ። ሌላው ደግሞ እንግዲህ ሶሲ ናት በሩን የከፈተችላት። እንግዲህ ሶሲ ነበረች። ሶሲ በሩን ስትከፍት እንግዲህ ትንሿን አለች ወይ ብላ ነበር የጠየቀችው ጓደኛዋ። እናም እንግዲህ ያልሆነ ምላሽ ለሶሲ ስትመልስ ሶሲ በጥፊ ነበር የመታቻት። በዛ ነገርም እስኪ ደስ ያላችሁ ኮመንት ላይ ደስ ብሎናል ማለት እንዳትረሱ። እኔ በበኩሌ በጣም ነበር ደስ ያለኝ፣ ምክንያቱም እንግዲህ ምላሿ ደስ የማይል ነበር። ሶሲ እንግዲህ ተመልሳለች። የሶሲ መመለስ ደግሞ አሁንም ለጽናት ጥሩ ላይሆን ይችላል የሚል ሀሳብ አለኝ። ምክንያቱም ከዚህ ሁሉ ጊዜ ወደኋላ መመለሷ እንግዲህ አሁንም ጽናትና ኪራን ለማለያየት ይመስለኛል። እኔ እስከ ጽናት ምን ያንሰኛል፣ ለምን እኔን አይወደኝም እያለች ነበር በተደጋጋሚ። ከዚህ በፊትም እንግዲህ ኪራን ልታጠምደው ፈልጋ ነበር፣ አልተሳካላትም። አሁን በድጋሚ መምጣቷ ለእኔ ምንም አልተዋጠልኝም፣ ምንም ደስም አላለኝም። ምክንያቱም እቺ ልጅ በጽናትና ኪራ መሀል ለመግባት የመጣችው ላይ የመሰለኝ ነው። ቢሆንም እስቲ በቀጣይ ክፍል 196 ላይ የሚፈጠረውን አብረን የምናየው ይሆናል። ሌላኛው ደግሞ እንግዲህ ጆከር እና ሰኒ አብሮ ቢሆኑ የሚል ሀሳብ ዛሬ ይዤላችሁ መጥቻለሁ። የእናንተውስ ሀሳብ ምን ይመስላል? እንግዲህ ጆከር ሰኒን የወደዳት ይመስለኛል። ነገር ግን ሰኒም እንግዲህ እሱን ሳትወደው አትቀርም። ያለፈ ህይወቷን እንግዲህ ስለ ክብሮም ከዚህ በፊት ጆከር ሰምቶ ነበር። ከማን እንደሰማ እንግዲህ ግራ ቢገባት፣ ሰኒ ግን ሁለቱ እንደሚታወቁ ነበር የጠረጠረችው። ነገር ግን በመጨረሻ ያንን ሁሉ ነገር ኒና እንደነገረችው ነበር ጆከር ለሰኒ ነገራት። ቢሆንም ግን ጆከር ሙሉ በሙሉ አልነገራትም። እያወራ እያለ እንግዲህ ከኒና ጋር የራሳችን ጉዳይ እያወራን ነበር ያለው እና በዛ የተነሳ ደግሞ ሰኒ ትንሽ ቅናት ነገር ውስጧ ላይ ተፈጥሮ ነበር። ከኒና ጋር ይህን ያህል የግል ጉዳይ ምን ቢያወሩ ነው በማለት እንግዲህ ቅናት ነገር እሷ ጋር እንደተፈጠረ እንግዲህ አይተናል። ቢሆንም ግን ጆከር ሰኒን የሚወዳት ይመስለኛል። እናንተ ሳይመስላችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ደግሞ ሰኒ ኒናን ምን ብላ የምትጠይቀው ይመስላል። እንግዲህ ለምን ነገርሽው ስለ ክብሮም ትላታለች ወይስ እናንተ መካከል ያለው ግንኙነት ምንድነው የምትል ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በክፍል 196 ላይ የሚፈጠረውን አብረን የምናየው ይሆናል። ሁላችሁም እንግዲህ ከዚህ በፊት ቅዱሴ ይምጣ ስትሉ ነበር። በክፍል 95 ላይ ይመጣል ብለን ስንጠባበቅ እንግዲህ አልመጣም። በክፍል 96 ላይ እንደሚመጣ እንግዲህ ተስፋ አደርጋለሁ። ቅዱሴ እንግዲህ ተሽሎት ያው እንደሚመጣ ተናግረው ነበር። ሁሉም እሱን ለመቀበል እንግዲህ ዝግጅት እያደረጉ እያለ ነበር ክፍል 195 ያለቀው። እናም በክፍል 196 ላይ የሚመጣ ይመስለኛል። እናንተ ሳይመስላችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ኮመንት ላይ እየገባችሁ ሁላችሁም ቅዱሴ ይምጣ ማለት እንዳትረሱ። ነገር ግን ቅዱሴ መምጣቱ ካልቀረ የሰኒም እህት ብትመጣ ባይነኝ። ምክንያቱም ቅዱሴ ሲመጣ ብቻውም እንዳይሆን እንግዲህ የሰኒ እህት መታ ሁለቱ አንድ ላይ ቢጣመሩ እንደ ሀሳብ እንግዲህ ይህንን ለእናንተ አቅርቤያለሁ። የእናንተ ሀሳብ እንደሚመስል እንግዲህ ኮመንት ላይ ማስቀመጥ እንዳትረሱ። በቀጣይ ክፍል ደግሞ የእናንተንም ሀሳብ አስተያየታችሁን አይቼ እንግዲህ በዚሁ ላይ አብረን የምንወያይ ይሆናል። ሌላኛው ነው የመጨረሻው ጉዳይ እንግዲህ የኒናና ናቲ ጉዳይ ነው። ኒናና ናቲ እንግዲህ በጭራሽ ማይስማሙ ሰዎች ሆኖ እንግዲህ ተገኝተዋል። ነገር ግን ሄዶ መጨረሻ ላይ እነሱ መዋደዳቸው የማይቀር ነው። አይስማሙም፣ ግን ይሄ ነገር ሄዶ ወደ ፍቅር ይቀየራል የሚል
ጥርጣሬ አለኝ እኔ ጋር። እናንተስ ምን አይነት ጥርጣሬ አለ? ኒናና ናቲ ይፋቀሩ ይሁን በክፍል 196 ላይ አብረን የምናየው ይሆናል። ግን ውድ የቻናል ቤተሰቦች እስከዚህ ድረስ መምጣታችሁ ካልቀረ ይህን ቻናል ሳብስክራይብ እንዲሁም ይህን ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ። ኮመንት ላይ ደግሞ ክፍል 196 ይለቀቅልን በሉ። ከክፍል 196 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው።